የኮንፌዴሬሽኑ የጋራ ሰነድ ይህ ሆኖ ሳለ የናይጄሪያ አየር ኃይል ንብረት የሆነው ሲ130 ታኅሳስ 8 ቀን 2025 ምሽት ላይ የቡርኪና ፋሶ አየር ክልልን በመጣስ ሲንቀሳቀስ ተገኝቷል። የጦር አይሮፕላኑ በቡርኪናቤ አየር ክልል ምን ያህል ጊዜ እንደቆየ ያልተገለጸ ቢሆንም የአየር ክልላቸውን በንቃት ይጠብቁ የነበሩት የኮንፌዴሬሽኑ አየር ኃይል አባላት በፍጥነት በመንቀሳቀስ አይሮፕላኑን አስገድደው ጉዞውን አቋርጦ እንዲያርፍ ያደረጉ ሲሆን ከየትኛውም የኮንፌዴሬሽኑ አባል ሀገራት ፍቃድ ያላገኘው አይሮፕላንም ሆነ ውስጡ የነበሩት የናይጄሪያ አየር ኃይል አባላት በቁጥጥር ስር ውለው ምርመራ ተደርጎባቸዋል። የኮንፌዴሬሽኑ የአየር ኃይል የጋራ ቃል አቀባይ ይህን ያስታወቀው ታኅሳስ 8 ቀን 2025 ምሽት ላይ ነበር። በመግለጫው ላይም በአይሮፕላኑ ውስጥ 2 አብራሪዎችና 9 ተሳፋሪዎች የነበሩ ሲሆን በተደረገው ማጣራትም 9ኙም ተሳፋሪዎች የናይጄሪያ ሪፐብሊክ አየር ኃይል አባላት መሆናቸው ታውቋል ብሏል። ከናይሮነፍ አፓርቴና አላርሜ ደ l'air de la République fédérale du Nigeria de type C130 a été contraint de se poser ce jour 8 décembre 2025 አየር ክልላችንን የጣሰው አውሮፕላኑ ሲ130 የተሰኘ ሲሆን የናይጄሪያ ሪፐብሊክ አየር ኃይል ንብረት መሆኑ የተረጋገጠ ነው። በምን ምክንያት የቡርኪና ፋሶን አየር ክልል እንደጣሰም የማጣራት ምርመራው ተከናውኗል።